አቤት እንዴት ትዳርን እንደሚያጣፍጥ እኔ ራሱ በቃ ሮማንስ ፊልም ነው የመሰለኝ። ታውቃላችሁ ራሴ ስናገረው እንዴት ደስ እንደሚል አይደለ? እምቡር እያልን አስቸግረናል። ስለዚህ ይሄ ጥበብ በጣም ይጠቅመናል። በተለይ ትዳር ላልመሰረትን ለመመስረት እየተዘጋጀን ላለን ሰዎች፣ ስኬታማ ትዳር ያላቸው ሰዎች የደበቁንን ሚስጥር ነው የምነግራችሁ። ሰላም ጤና ይስጥልን የፔሪስ ፐርስፔክቲቭ ቤተሰቦች እንኳን ደህና መጣችሁ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ እንድታደርጉ ጋብዛችኋለሁ። ዛሬ የምናወራው በጣም ጥልቅ ስለሆነ በህይወታችን አስፈላጊ ስለሆነ የፍቅር ግንኙነት ወይም ደግሞ የፍቅር አጋር ጥሩ ትዳር እንድንመሰርት የሚረዱን ስኬታማ ትዳር ያላቸው ሰዎች የደበቁንን ሚስጥር ነው የምነግራችሁ። ትዳር ለመመስረት ዝግጅት ላይ ያላችሁ፣ ጠንካራ ሪሌሽንሺፕ ውስጥ መግባት የምትፈልጉ እንዲሁም አግብታችሁም ከሆነ ትዳራችሁ ላይ መፍትሄ ለማምጣት ለምትፈልጉ ሁሉ ይሄ ቪዲዮ በእርግጠኝነት ይጠቅማችኋል። እነዚህን 5 ጥበቦች መጠቀም በጣም ጥበበኛ ያድርገናል ማለት ነው። ስለዚህ ቪዲዮን እስከ መጨረሻው ተመልከቱት። አንደኛው የግጭት አፈታት ጥበብ ነው። በመሃላቸው ችግር ሲፈጠር፣ በመሃላቸው አለመግባባት ሲፈጠር በቃ ሀገሩን ሁሉ አይሉትም። ፉክክር ኢጓቸውን የገደሉ ናቸው። ግንኙነታቸውን አጋራቸው ጋር ያለውን ጥብቅ ግንኙነት ለማዳን እንጂ ለፉክክር አያወሩም። አንተ ይሄን አርጋል፣ አንቺ ይሄን አርገሻል ከመባባል ይልቅ ነው ባደረከው ነገር ይሄ ተሰምቶኛል፣ ቅር ብሎኛል ማለትን ያዘወትራሉ። ስለዚህ ሁለቱም ወገን ጋር ግንኙነቱን ማዳን ማጠናከር እንጂ እልህና ግጭትን ፍላጎታቸው አይደለም። ያንን ከህይወታቸው ያስወገዱ ሰዎች ናቸው። ይሄ ትልቅ ጥበብ ነው። እኛ አልጠቀም ያልነው እምቡር እያልን አስቸግረናል። ስለዚህ ይሄ ጥበብ በጣም ይጠቅመናል። በተለይ ትዳር ላልመሰረትን ለመመስረት እየተዘጋጀን ላለን ሰዎች። ሁለተኛው ገንዘብና ግልጽነት ነው። ብዙ ትዳር ከሚፈርስባቸው መንገዶች ውስጥ አንዱ ገንዘብ ነው። በአብዛኛው ግን የሚገርማችሁ የገንዘብ እጥረት ሳይሆን ትዳሩን የሚያፈርሰው ገንዘብ ላይ ግልጽ ያለ መሆን ችግር ስላለ አንዱ ገንዘቡን ያሸሻል፣ አንዱ ገንዘቡን ያርቃል፣ አንዱ ገንዘቡን ይደብቃል። ገብቷችኋል? ስለዚህ ይሄ ነገር በታወቀ ቁጥር ሪሌሽንሺፑን፣ ትዳሩን፣ ግንኙነቱን፣ እጮኝነቱን እምነት ያሳጣዋል፣ እምነቱን ያላላዋል። ስለዚህ ስኬታማ የሆነ ትዳር ያላቸው ሰዎች ብዙ ጊዜ ገንዘብ ላይ ግልጽ ናቸው። ለሚያወጡት ወጪ፣ ለሚያደርጉት ወጪ አላማ ወደ አንድ አላማ ስለሆነ የሚሄዱት ይግባቡበታል። ሌላው ደግሞ አንዱ ያንዱን ድክመት ይረዳል፣ አንዱ ላንዱ ያዝናል፣ አንዱ ላንዱ ይገባል ብሎ ይተዋል። መተዛዘን፣ እዝነት አለ። በቃ ጥቅም ላይ ቁስ ላይ ብቻ ያተኮረ አይደለም። ገንዘብ ለትዳር ለሪሌሽንሺፕ ትልቅ ነው፣ ወሳኝ ነገር ነው፣ ምንም ጥያቄ የለውም። ገንዘቡን ግን እንደ ቱል እንደ ዕቃ ጊዜያቸውን ለመገንባት ቤታቸውን ለመገንባት እንጂ ሁለቱም የሚጣሉበት ቁስ አድርገው መሃላቸው አያስገቡትም። ስለዚህ ብዙ ጊዜ አብሮ የመዝለቅ አብሮ የመቆየት እድላቸው በጣም ሰፊ ነው። ለምን? ገንዘብ አምላኪዎች አይደሉም። ሶስተኛው በስሜት መቀራረብ ነው። ብዙ ጊዜ በጣም ትዳር ውስጥም ሆነ ሪሌሽንሺፕ ውስጥ እጮኝነት ውስጥ ትዳርንም ከሚያጠነክሩ ነገሮች በጣም ትልቁ ነገር ቢኖር በስሜት መቀራረብ ነው። አድናቆትን መግለጽ፣ ማሞገዝ፣ ፍቅርን መግለጽ፣ ማበረታታት፣ ማጀገን እንዲሁም በጣም ትልቁ ነገር ደግሞ መመሰጋገን ነው። የኔ ባል በህይወቴ ስላለ ደስተኛ ነኝ፣ አመሰግናለሁ፣ ለኔ ስለምትለፋ፣ ለኔ ስለምትኖር፣ ለልጆች ስለምትኖር፣ የኔ ብርቱ ባል እወድሃለሁ፣ አመሰግናለሁ፣ አከብርሃለሁ። የኔ ሚስት ያላንቺ ህይወቴን ማሰብ አልችልም። እንኳን መረጥሽኝ፣ እንኳን ከጎኔ ሆንሽ፣ እንኳን ረዳት ሆንሽ። ሁሌም እወድሻለሁ፣
አፈቅርሻለሁ፣ አመሰግንሻለሁ። አቤት እንዴት ትዳርን እንደሚያጣፍጥ እኔ ራሱ በቃ ሮማንስ ፊልም ነው የመሰለኝ። ታውቃላችሁ ራሴ ስናገረው እንዴት ደስ እንደሚል አይደለ? የምሬን ነው ምላችሁ። ይገነባል። ልክ ባንክ ቤት እንዳስቀመጣችሁት ገንዘብ አስቡት። ስትጣሉ ራሱ እኮ እንዲህ እኮ ይለኝ ነበረ ስትኳረፉ እንደዚህ እኮ ትለኝ ነበር የሚባባለው ነገር እንኳን እኮ በጣም ስሜት ይሰጣል። እና መመሰጋገን፣ በስሜት መቀራረብ በጣም ትልቅ ቫልዩ ያለው፣ በጣም መነቃቃት፣ ለቤቱ ውበትና ፍቅር መነፋፈቅን ይፈጥራል። አራተኛው የግል ነፃነትን ማክበር። ብዙዎቻችን ይሄንን ነገር አናደርግም። እኔ በጣም ትኩረት የምሰጠው መደረግም አለበት ብዬ እምለው እንዲሁም ለራሴ የምሟገትለትና የምጠብቀው ነገር ቢኖር ይሄ ነው። ብዙ ሰዎች ስንጋባ ወይ ትዳር ውስጥ ስንገባ ወይም ሪሌሽንሺፕ እና ቋሚ የሆነ ትዳር ውስጥ ስንገባ በቃ ሁሉ ነገር የሚደበላለቅ ይመስለናል። የጋራ ዓላማ አለን ማለት የግል ዓላማን የግል ፍላጎት የለንም ማለት አይደለም። ይሄ ነገር በጣም በአንክሮ እንዲታይ ይፈልጋለሁ። የጋራ ዓላማ ማለት በቃ ለጋራ አንድ ለምትሄዱበት ቦታ ታክሲ ላይ እንደመሳፈር ብላችሁ ቁጠሩት። በቃ የምትሄዱት ነገር ግን አንዱ የራሱ ፍላጎት ይኖረዋል፣ ሌላ ህልም የሚኖርለት የሚማርለት የሚለፋለት፣ አንደኛውም ወገን እንደዛው እኔ ይህንን ስለፈለኩ ይህንን ማድረግ አለበት ብሎ ማሰብ ትዳር ውስጥ በጣም ትዳርን ከሚያሰለች ነገር ውስጥ አንዱ ነው። ለምሳሌ እኔ ባገባ እኔ መስራት የምፈልገው የራሴ ዓላማ የራሴ እቅድ አለኝ። እንደ ሴትነቴ የራሴ ነገር መገንባት የምፈልገው ትልቅ ብራንድ አለ። ገብቷቸዋል። የኔ አጋር የህይወቴ አጋር ደግሞ የራሱ ስራ የራሱ ብራንድ የራሱ ዓላማ ይኖረዋል። የጋራ ዓላማችን ላይ አንድ ታክሲ እንሳፈር እንጂ እኔ ሰርቼ ለቤቴ ነዳጁን እሞላለሁ ታክሲውን፣ እሱ ሰርቶ ለቤቱ ነዳጁን ይሞላል ታክሲውን። ለጋራ ዓላማችን አንድ ላይ የሚያስጉዘን ታክሲ ውስጥ እንሳፈር እንጂ እኔ የሰራሁትን ነው መስራት ያለብሽ፣ ይሄን የሰራሁትን ነው አንተ መስራት ያለብህ መቆም አለበት። ሰው ልጅ እናንተን ከማግኘቱ በፊት እናንተን ከማግባቱ በፊት እኮ ብቻውን ሰው ነበር። የራሱ ዓላማ የራሱ እቅድ የራሱ የሚኖርለት ነገር አለው። ለምሳሌ የትዳሩን ዓላማ ልክ ገበታ ላይ እንደቀረበ ቤተሰብ አስቡት። ያ ገበታ ላይ እንዲቀርብ ህግ የወጣለት ቤተሰብ የጋራ የሚያስማማን ግባችን ነው ብለን እናስብ። ነገር ግን ሚስት ሽሮ ልትወድ ትችላለች፣ ወንድ ደግሞ ጎመን ሊወድ ይችላል። ኦኬ እኔ ወደድኩትን ካልወደድክ፣ እኔ ወደድኩሽን ካልወደድሽ ካልበላሽ እኔ አባወራነቴ ተነካ፣ አይ እኔ ከዚህ በኋላ ሚስት ካልሆንም ጎመን መብላት ካላቆም ካላችሁ እዛ ጋር ነው ፕሮብሌም የሚፈጠረው። የጋራና የግል የሚባል ነፃነትና እቅድ ዓላማ አለን። የጋራ የሆኑ ነገሮች አሉን። የሰው ልጅ እኮ የራሱ ጓደኞች አሉት፣ የራሱ ማድረግ የሚፈልጉት ሆቢዎች አሉት፣ የሚያዝናኑት የራሱ የተለየ ነገር አለው ከሆነ ሰው ጋር የማይገናኝ። ያንቺ ባል ኳስ ሊሆን ይችላል፣ አንቺ ኳስ አትወጂም እና እሱ ኳስ ስለወደደ ትዳርሽ ይፈርሳል እንዴ? አይፈርስም። የግልና የጋራ የሚባሉ ዓላማችሁን መለየት በጣም ትልቅ ነገር ነው። ስኬታማ የሆኑ ባለትዳሮች ይህንን ያውቃሉ። የእሷን ዓላማ ያከብራል፣ የእሱን ዓላማ ታከብራለች። ለትዳራቸው ግን መሪው እሱ ነው። በጋራ ትልቁን ተራራ ይገነባሉ ነው። ከብዙ ሰዎች ህይወት ተምሬያለሁኝ። አምስተኛው ደግሞ በጣም ትልቁ ይቅር ባይነት ነው። ይቅር የማለትን ልብ ማዳበር። ትንሽም ስህተት በተፈጠረ ቁጥር ለሆነውም ላልሆነውም ቂም መቋጠር፣ ማቆም፣ ማለፍ፣ እንደሚሳሳቱ መረዳት። የተሳሳቱት ደግሞ የተሳሳተው ወገን ደግሞ ራሱን አርቆ አርሞ ቤቱን ለማስተካከል መሞከር ትልቅ ትዳርን ግንኙነትን የሚያጸና ትልቅ በረከት ትልቅ ምሰሶ ነው። እነዚህ ስኬታማ የሆኑ ሰዎች በትዳር ውስጥ የሚያደርጉት ትልቁ ሚስጥራቸው ይህ ነው። ይህንን እኛ በደንብ ከገባን ራሳችን ላይ ከሰራንና ካዳበርን በጣም እንደምንጠቀምበት አምናለሁ።
ውድ ቤተሰቦች የተሳካ ትዳር በሁለት ታጋሾች የተመሰረተ ነው አይደለ? ስለዚህ የኛም ጥረት የኛም መብሰል የኛንም ጥበብ እንደሚያስፈልግ በእርግጠኝነት እንደተረዳችሁበት አምናለሁ። እስቲ እናንተ የትኛውን ነው የምታደርጉት ለትዳራችሁ? እንዲሁም ደግሞ ለትዳራችሁ ከምትከፍሉት ዋጋ የትኛው ከበዳችሁ? እኛ እንድንማርበት ይረዳናልና እስቲ ኮመንት ላይ አጋሩን። ታዲያ በሌላ ይጠቅማችኋል በምለው ቪዲዮ ተመልሼ እስከምመጣ ፔሪ ነኝ። ሰላም ቆዩልኝ።